የጥምቀት በዓልን አስመልክቶ ወደ አሜሪካን ሀገር ሄሎ እንላለን። ሄሎ ምንላት ፀሐይ አማረ ነች። እኔ በተለይ ድሮ በኢቲቪ የሚተላለፈው የወሎ ላሊበላ ኪነት ላይ ነው። ቅብጣቷ ነው ደስ የሚለኝ። ቅጥን ያለች ናት ምናምን በቃ እስክስቷ ምናምን እና እንግዲህ አሁን በምን አይነት ሁኔታ ላይ እንዳለች እስቲ እኔ ራሴ ላያት ጓጉቻለሁ። ድምፃዊ ናት፣ ተወዛዋዥ ናት፣ ሁለገብ ከያኔ ናት። የዛን ጊዜ ለነገሩ ሁሉም እንደዛ ነበሩ። አሁን በአሜሪካን ሀገር ነው የምትኖረውና ሄሎን በላትና ቀሪውን ከሷ እንስማ አይደል? በተለይ ዛሬ ሃሎ ማለት ያለብን ከአየር መንገዳችን ጋር በተያያዘ ብቸኛ ናት እኮ እሷ ስለ ኢትዮጵያ አየር መንገድ ሽው እያለች የዘፈነችው። እኔ እሱን ለመስማት በጣም ጓጉቻለሁ። ብስራትም የሰማ ነው አሁን ነው። ቢሾፍቱ ላይ የሚሰራው ግዙፉ የኢትዮጵያ አየር መንገድ የአፍሪካ ኩራት ብቻ ሳይሆን የዓለምንም የሚያስደንቅ አረ እነዚህ ሰዎች ምን ጉድ ነው። ህዳሴውን ጨረሱ። አሁን ደግሞ የአየር መንገዳችን ሊል ነው። ሃሎን በላት በላት አይደል? ዛይጋ እንደውለላት ሄሎ ፀሐይ፣ ሃሎ እናት፣ ሃሎ መሐመድ፣ ሃሎ ኢትዮጵያ፣ እንዴት ነሽ? እንኳን ለጥምቀት በዓል አደረሰሽ። እንዴት ነው አሜሪካን ሀገር የጥምቀት በዓል እየተከበረ ነው? መቼም እኛ ጋር እንደምታውቂው በጣም ድምቅ ብሏል በመላ ሀገሪቱ። አዎ እንኳን አብሮ አደረሰን እናት። አዎ የትም ቦታ ብትሆኚ ያው በኢትዮጵያዊነትሽ በዓሉን ማክበርሽ አይቀርም ነው ማረዋት። ስለዚህ እንግዲህ እኔ ዛሬ እረፍት ነኝ። ወደ በኋላ ላይ ቡናዬን አፈላልቼ ምን ብዬ ሀገሬን እያስታወስኩ አከብረዋለሁ። ጥምቀት እኮ ለየት ያለ በዓል ነው። በተለይ ደግሞ ለኪነ ጥበብ ሰውና ላንቺ እዛም እዚህም ጥምቀት እንዴት ነበር ጥምቀትን የምታከብሪው? እኔ በልጅነቴ ያው እንግዲህ ጥምቀት ተወጥቶ የሚጨፈርበት ቦታ እንዳለ መቼም ደሴን የሚያውቅ ሰው ካለ ያውቀዋል። እዛ ሄጄ እስክታስል ስጨፍር ብንስል የኖርኩ ነኝ። አሁን እዚህ ምንም ስራም ቢበዛ ባገኘሁት አጋጣሚ ያው በዓሉን ለማክበር እሞክራለሁ። እኛ አንቺን ስናውቅሽው የወሎ ላሊበላ ኪነት ላይ በልዩነት የምናስታውስሽ ማሪቱ ጸጉርሽን እየሰራችሽ አንቺ እዚህ ውስጥ ቁጭ ብለሽ ሹሩባ እየተሰራሽ ስታስቸግሪ በቁንጥጫ ልምዝግ እየተደረግሽ ከዛ ዘፈኑ እኔን ስሪኝ እኔን ስሪኝ እማዬ ብለሽ የምታለቅሽበት ነበረ። እስቲ ሰዎች እንዲያስታውሱሽ ይችን በያት። አዎ ቃሮዬ ይባላል የእጁ ዘፈን ነው እና ያው ማሪቱ ጸጉሬን ትሰራኛለች። እኔ ሌሎች ተረኞች አሉ። እኔ ደግሞ ጸጉሬን እሷ እንድትሰራኝ አልፈልግም፣ መጨፈር ነው የምፈልገው። ቃሮዬ ረና ቃሮዬ ረና ቃሮዬ እሷ ስትሰራኝ እኔ እመያላት የምልሽ የልጅነት ጨዋታ። ይሄ የሀገራችን የባህል ጨዋታ ነው። የእጁ ነው ስፔሲፊክ ግን ብዙ ትዝታ ያለው ነገር ነው። ድራማዊ ነገር ነው። ጋሽ ቀለመወርቅ ናቸው ያንን ያዘጋጁትና በጣም ደስ የሚል ነበረ። ያ የልጅነት ጊዜ ተመልሶ ቢመጣ እንዴት ደስ ይል ነበር። በእናትሽ በዛው ወደ ልጅነት ልውሰድሽና ፀሐይ፣ ያው አንቺም ጓደኞችሽም የነበራችሁበት የወሎ ላሊበላ ኪነት የዛ ትውስታሽ ምን ይመስላል? እንዴት ወደ ወሎ ላሊበላ ኪነት ገባሽ? በጣም ጥሩ። እኔ ወደ ላሊበላ ኪነት የተቀላቀልኩት መንግስቱ ኃይለማርያም ሊጎበኙ ይመጣሉ ወሎ ተብሎ ሲባል መዝሙር ይጠና ተብለው ጋሽ ቀለመወርቅ ከአዲስ አበባ ተልከው መዝሙር ለማስተማር መጡ ማለት ነው። ስለዚህ ከየቀበሌው 5 ሰው ተመርጦ ያንን መዝሙር እንዲዘምር ሲላክ እኔ ደግሞ መጀመሪያ የተላኩት የነበረው የታዳጊ ህፃናት ረገጣ ታውቃለህ፣ እንደዚህ ተሰልፈን እንዲህ እያልን በሳቸው ፊት ለማለት ማለት ነው። እንደዛ ነበር መጀመሪያ የተመረጥኩት። ሆጤ ሜዳኛ ረገጣ ስናረግ ከሆጤ ከፍ ብሎ ነው ሲኒማ ቤቱ ያለው እና እዛ ደግሞ ጋሽ ቀለመወርቅ መዝሙር ያሰራሉ ማለት ነው። አሁን እኔ ዘፈኑን ስሰማ እዛ ሄድኩኝ እነሱ ይዘምራሉ። ገብቼ ተቀላቀልኩኝ። ምንም የሚጠየቅ ነገር ስለሌለው ገብቼ ቁጭ አልኩ። ከዛ እስኪ ጨፍሩ ብለው ዘፈን እየተዘፈነ ሲመጣ እኔ ተነስቼ እስክታስል አዩኝ እሳቸው ማለት ነው። ለካ ማሪቱ ደግሞ ከዛ በፊት እኔ በቤተሰብ ደረጃ ስለምታውቀኝ አንዲት ልጅ ነበረች ትንሽ ጎበዝ የምትጨፍር ምናምን ብላ ነግራቸዋለች። እና ስታየኝ እሷን ነው ያልኩት። እሷ የጓደኛዬ ልጅ ናት እና
በጣም ጎበዝ ናት ምናምን አለቻቸው። ብትሰሪ ምን ችግር አለው ሲሉኝ እሺ ብዬ ያው ከነሱ ጋር ገባሁ ማለት ነው። እሳቸውም ሳይመጡ ቀሩ። ነገሩ ኪነቱ እንደ አዲስ ተቋቋመ ማለት ነው በወጣቶች። በፊት ግን ትልልቅ ሰዎች ሆነው ግን ነበረ፣ አዲስ የተመሰረተ ነገር አይደለም። ትልልቅ ሰዎችም ሆነው እየሰሩ ነበር። እንደ ኪነቱ ስሙ አልተሰጠውም ላሊበላ ኪነት የሚባለው። ከዛ እኛ ወጣቶቹ ተተካን ማለት ነው። ከዛ በኋላ ያው ላሊበላ ኪነት ተባለ። እኔም ከነሱ ጋር አብሬ ሰራሁ። እስክስታዎቹ በጣም ይለዩ ነበር። በተለይ አንቺ ከሌሎቹ በጣም ፈጣን ነበርሽ፣ እንቅስቃሴሽም ይለይ ነበር። ስትሽከረከሪም ፈገግታሽም ምንሽም ለየት ያልሽ ነበርሽ። በጣም ወጣትም ነበርሽና የመጀመሪያውን እስክስታ እስቲ እንዴት አሳየሻቸው? አሳየን። እንደዚህ ለየት ያለ ይመስላል በጣም። እኔ በምን እንዳወቅኩት ይሄ ነው ብዬ ልልሽ የምችለው ነገር የለም፣ ግን እግዚአብሔር የሰጠኝ ነገር ስለነበረ ከልጅነቴ ጀምሮ በጣም በስክስታ ጎበዝ ነኝ፣ ደፋር ነኝ። ስለዚህ በቃ አንድ ነገር ካሳየሽኝ አልለቅም፣ ወዲያው ነው በቃ የሚይዘው። እሳቸው ደግሞ ሲያሰለጥኑን ማለት ነው የእኛንም እንትን ሀሳብ እየተቀበሉ ስለሆነ የሚያሰሩት፣ እኔ በምጨፍርበት ጊዜ ያለኝ ልጅነት ያለኝ ሁኔታ ስላላቸው ብዙ ጊዜ ሶሎም እሰራ ነበረ። በጣም እኔ ብቻዬን ገብቼ እጨፍራለሁ ከነሱ ውጭ ማለት ነው። ፀሐዬ የፈለኳት እቺ ሶሎዋን ነው። ቁጭ ባልሽባት እስቲ ተመልካቾቻችን እንዲያዩሽ ነው እያልኩ ምለው። በጣም ጥሩ። ምንም እኮ ብዙ አልተለወጥሽም ፀሐይ። አብዛኞቹ የወሎ ኪነት አባላት አሜሪካን ሀገር ነው ያላችሁትና ትገናኛላችሁ። እዛ አንድ ላይ በጋራ የመስራት አጋጣሚ ገጥሞሽ ያውቃል? አዎ፣ እዚህ ሀገር ከመጣሁኝ በኋላ ጋሽ ቀለመወርቅ አንዳንድ ቲያትሮችን ምኖችን እያዘጋጁ ሰርተናል። በዘፈንም ደረጃ እኔም ማሪቱም ፀሐይ ካሳም ሆነን እዚህ ሰርተናል። እዚህ ያለ ነው አራታችን ነን። ብዙዎቹ እዛ ውስጥ ኢትዮጵያ ነው ያሉት። ያ ግን ባገኘነው አጋጣሚ እንገናኛለን። በጣም ቅርብ ግንኙነት አለን። በጣም እንደዚህ ሁል ጊዜ ነው የምንጠያየቀው። የምልህ አባታችን ናቸው። በሳቸው ምክንያት ነው መቼም እዚህ ደረጃ የደረስነው ሁሉንም ነገር። ስለዚህ ግንኙነታችን በጣም የጠበቀ ነው። አራታችንም በደንብ ነው የምንገናኘው፣ የምንጠያየቀው። አብራችሁ የመስራቱስ ነገር ምንም አላቀዳችሁ? የድሮውን አስታውሳችሁ አሁን ላይ ሆናችሁ? አዎ፣ ጋሽ ቀለመወርቅ እምልሽ እንግዲህ አሁን የእድሜም ጉዳይ ያለ ሆኖ ነው እንጂ እሳቸው ለመስራት ብዙ ጊዜ አስበው ነበረ። ግን እድሉን አጋጥሞን እስካሁን የሰራነው ነገር የለም። ያው እሳቸውም የጤናም ጉዳይ አለ፣ እድሜም አለ። እንደምታየው ደግሞ አሜሪካን ሀገር በዘፈን ብቻ ለመኖር በጣም ከባድ ነው። ስለዚህ ሌላም ስራዎችን ስለምንሰራ ጊዜ የማይመቻችን ምናምን፣ በዚህ ምክንያት ብቻ አንድ ነገር ሳንሰራ ቀረን እንጂ የእሳቸው ድሪም ነበረ አንድ ነገር ሁላችንም ተሰብስበን እንድንሰራ። ፀሐይ፣ ጥር ወር የሰርግ ወር አይደለ? እዚህ አዲስ አበባ ኢትዮጵያ እኮ ጥር በሰርግ ነው ድምቅ የሚለውና በሰርግ ነው የምናውቀውና አሜሪካን ሀገር ሰርግ ትሰሪያለሽ? አዎ፣ ሙሉ ሲዲ አለኝ የሰርግ። አልበምም አላት? አልበምም አለኝ የሰርግ የሰራሁት እና እሰራ ነበረ ለላስት 4-5 years እንደዚህ ይሆናል። ብዙ ወደ ሙዚቃው የነበረውን ነገር ተወት እያደረኩኝ ወደ ሌላው ስራ በሌላ ስራ ተሰማርቼ ነው ቀን ሙሉ ውለው። ይሄ ግን የኔ ፓሽን ስለሆነ ምንጊዜም ልተወው የምችለው ነገር አይደለም። ብዙ አሁን እዚህ አሜሪካን ሀገር በጣም ብዙ ዘፋኝ ነው ያለ። የሀገሩ የኢትዮጵያ ያለው ዘፋኝ በሙሉ እዚህ ነው ያለው ማለት ትችላላችሁ። እና ከዛ ኮምፒቲሽን ውስጥ የምችለውን ያህል እስቲል እየተሳተፍኩኝ ነው። ሰዎች እኔን የሚፈልጉ ሰዎች በሚጠሩኝ ሰዓት የሰርግ ዘፈን እሰራለሁ። ናይት ክለብ ስራ የሚፈለግ ነገር ከሆነ እሰራለሁ። እግዚአብሔር የተመሰገነ ይሁን። ጋሽ ቀለመወርቅ ጥሩ አድርገው ነው ያሰለጠኑኝ። በማሲንቆ መዝፈን ማለት በጣም ጥሩ ችሎታን ማዳበር ማለት ነው እና በዘመናዊ እሰራለሁኝ ናይት ክለብ ውስጥ። ስለዚህ ሙዚቃ ውስጥ እስቲል አለሁኝ፣ አልጠፋውም። ግን እድሉን አግኝቼ መጥቼ ሲዲ ለመስራት ወይም የተለያዩ ነገሮችን ለመስራት እድሉን አላገኘሁም።
ሌላ ላይፍ ውስጥ ስለገባው ማለት ነው እንጂ እርግጠኛ ነኝ ብመጣም እናንተን ጠይቃለሁ። እንዲህ አይነቱን እድል ለሰጣችሁ ሰዎች ከህዝቡ ጋር አሁን እንደዚህ ስታስተያዩኝ ከመጣሁ በጣም ቆይቻለሁ። እስቲ አንዷን የሰርግ ዘፈንሽን ልታሰሚኝ ትችያለሽ? የተለመደ ነው። ኧረ ኩሉም ማንኳላት ኩሉም የተለመደ ዘፈን ነው ያለው የተሰራ ከአልበምሽም ቢሆን ባትኳር እንኳን ያምርባታል ኩሉን ማንኩሏታል እናትዬ ኧረ ኩሉም ማንኳልሽ ኩሉም ማንኳልሽ ባትኳር እንኳን ሲያምርብሽ ኩሉን ማንኳልሽ አይደለ? እኮ በጣም ነው የሚያምረው። አሁንም እስኪ ያው ከሌሊቱ በ5 ሰዓት ተነስቼ ዘፈን ታዘፍኝኛለሽ። እንደዚህ በጣም ነው የሚያምረው። የተፈጥሮ ድምጽ ነው። ብዙ ዘፈኖች ሰርተሻል፣ ብዙ ሙዚቃዎችን ሰርተሻልና በጣም ከቅርብ ጊዜ በኋላ አንቺን በጣም የሚገልጽሽ ሙዚቃ ሽው በአየር መንገዳችን የሚል ሙዚቃ ነውና ትንቢትም ይመስላልና ያው የኪነ ጥበብ አንዳንዴ እኮ ይተንበያልና እሱ ሙዚቃ እንዴት ተሰራ? እሱ ሙዚቃ የተሰራው እንዴት ነው መሰለህ? እኔ ወደ ኬንያ ሄጄ ነበር። ኬንያ ነበር እና ኬንያ ሆኜ በምሰራበት ጊዜ እዛ ናይት ክለብ ዘፈን በምዘፍንበት ሰዓት ብዙ የኢትዮጵያ አየር መንገድ ሰራተኞች ይመጣሉ። ብዙዎቹን ተዋወቅኳቸው እና በጣም የኔን እድገት በጣም ይፈልጋሉ። በጣም ሰፖርት ያደርጉኝ ነበር። ካናዳን ፕሮሰስ ባገኘሁበት ጊዜ የፎቶ የቪዲዮ ድጋፍ ያስፈልገኝ ነበር እና እነሱ ናቸው የሰጡኝ እና ሁልጊዜ ለማመስገን ፍላጎቱ ነበር። በቃ ባገኘሁት አጋጣሚ ሁሉ ስለ ኢትዮጵያ አየር መንገድ ለመናገር ፍላጎቱ ነበረኝ እና ካናዳ ከገባሁ በኋላ ወደ ኢትዮጵያ ሄድኩኝ ያንን ሲዲ ለመስራት ማለት ነው። እና ምን ቢሰራልሽ ትፈልጊያለሽ ሲለኝ አበበ ብርሃኔ ስለ ኢትዮጵያ አየር መንገድ ብትጽፍልኝ ብትሰራልኝ አንድ ነገር በጣም ደስ ይለኛል። እነሱን ማመስገን እፈልጋለሁ። በስደት በነበርኩበት ጊዜ በጣም ብዙ እርዳታ ያደረጉልኝ ሰዎች ናቸው ብዬ ስለው እሺ ብሎ ያንን ሰራልኝ ማለት ነው። እና ሙሉጌታ ባተነ ያቀናበረው እንዳሁኑ ብዙም የክሊፕ ነገር ብዙ አልነበረም። እኔ እንደሰራሁት አካባቢ አለ ግን ብዙ አልነበረም እና ከዛሬ ነገ ሰራዋለሁ በማለት አንዳንድ ጊዜ ነገሮች አይሳኩም እንደምታስበው። ሳልሰራው ክሊፕ ቀረሁኝ እንጂ ያንን ዘፈን የተሰራበት ምክንያት ይሄ ነው፣ ምስጋና ለማቅረብ ነው ያንን ያደረኩት። እንዳጋጣሚ ሆኖ ደግሞ በእውነትም የኢትዮጵያ አየር መንገድ ሲነሳ ሀገራችን ትነሳለች። በጣም ትልቅ ሀብታችን እሱ ነው። አምግላድ እንኳን ሰራሁት ያንን ዘፈን። የኢትዮጵያ አየር መንገዳችን የሀገር ኩራት ነው። በመላው ዓለም ሰንደቃችንን ይዞ የሚዞር ነው። አሁን በተለይ ደግሞ አሁን ያው አንዳንዴ የኪነ ጥበብ ሰው ነብይ ነው ይባላል አይደል? ባለሽበት ቦታ ስለ ኢትዮጵያ አየር መንገድ ከፍታ ባለበት ሁኔታ ስለ ሀገርሽ ስትሰሚ ምንድን ነው የሚሰማሽ? በጣም ነው ደስ የሚለኝ። በጣም እዚህም ያሉ ማለት ነው ሪታይር ያደረጉ የኢትዮጵያ አየር መንገድ ሰራተኞች በየአመቱ ተሰብስበው አንዳንድ ዝግጅት ሲያደርጉ እኔን ነው ኢንቫይት የሚያደርጉኝ እዛ ሄጄ የምዘፍነው ለነሱ ማለት ነው። ምክንያቱም ያለኝን የዚህን ፍቅር ያውቃሉ እና ሞር ደግሞ አሁን የበለጠ ስለ አየር መንገዱ አንዳንድ ነገሮችን ባወቅኩ ቁጥር ሞር ደስ እያለኝ ነው የመጣው። ደግሞ ፕሮባብሊ አሁን ይሄ ትልቁ እንትን ሲከፈት ደግሞ ምን ይታወቃል ከእግዚአብሔር ጋር እዛው ተገኝቼ ደግሞ ዘፍን ይሆናል ሌላ የአየር መንገድ ዘፍን። አዎ መተሽም ክሊፑን እርግጠኛ ነን አንቺ መተሽ ክሊፑን ስሪ፣ እኛም እሁድ ቤትንም ትዘይሪናለሽ በቅርቡ እርግጠኛ ነን እንደምትመጪ። ደስ እያለኝ በጣም። ከሀገር ወደ ሀገር ስትዘዋወሪ የኢትዮጵያ አየር መንገድን ትጠቀሚያለሽ አይደለ? የኢትዮጵያ አየር መንገድን ስትጠቀሚው ስታዩ ምንድን ነው የሚሰማሽ ስለ ኢትዮጵያ አየር መንገድና? ምክንያቱም ስለ ኢትዮጵያ አየር መንገድ የምጠይቅሽ ቀጥሎ የምትዘፍኝልን ያው ሽው የሚለው ስለሆነ ነው። አም ሶ ፕራውድ፣ በቃ ፕራውድ ነኝ። ያ አየር መንገድ የኢትዮጵያ በመሆኑ የሚሰጠው አገልግሎት ለጠቅላላ ለዓለም የሚተርፍ በመሆኑ በዛ ደስተኛ ነኝ። የተለየ ነገር ለመግለጽ እንደነገርኩሽ ሰዎችን ለማመስገን ብዬ ነው ያንን ነገር የሰራሁት።
ግን ደግሞ ሞር ስለ አየር መንገዱ ባወቅኩኝ ቁጥር ደግሞ የበለጠ ተደሰትኩኝ እንኳን ሰራሁት። ምክንያቱም ከሀገራችን ከሚያስጠሩ አንደኛው ትልቁ ፓርት የኢትዮጵያ አየር መንገድ ነው። ስለዚህ በጣም ደስተኛ ነኝ ያንን በመስራት። እኔ አገሬን በጣም የምወድ ሰው ነኝ። እኔ ቤቴ አሁን ዞር ዞር አድርጌ ባሳየን የኢትዮጵያ ባንዲራ በየቦታው ሰክቼ ምናምን ማስቀምጥ ሰው ነኝ። ምክንያቱም አገሬን በጣም የምወድ ሰው ነኝ። ኑሮ ሆነና የግድ መውጣት መሻሻል ላይ ለመቀየር የግድ መወጣት ስላለበት ትወጣለህ። ለውጥ ስትፈልግ መቼም ሰው ተመሳሳይ ላይ ላለመኖር ማለት ነው እንጂ እኔ ሀገሬን በጣም የምወድ ሰው ነኝ። ስለ ኢትዮጵያ አየር መንገድ በተወራ ቁጥር ደስተኛ ነኝ፣ በተነገረ ቁጥር ደስተኛ ነኝ። ሀገራችንን ኢትዮጵያን የሚያስጠራ ከኛም አልፎ በአፍሪካ አንደኛ ደረጃ የተቀመጠ ነገር ስለሆነ በሱ እኔ አይደለሁም የሚያውቁት እንኳን የውጭ ሀገር ዜጎች እንኳን በጣም አፕሪሺየት ያደርጉታል። ስለዚህ እኔ በጣም ደስተኛ ነኝ። እንደውም ይህንን እድል በማግኘት እኔ መጀመሪያ በመሆኔ ስለ ኢትዮጵያ አየር መንገድ የዘፈንኩት በጣም ነው የምኮራው፣ በጣም ነው የምደሰተው። ከዚህ በፊት ሌላ ሰው የዘፈነው ሰው የለም። እድሉ ሆኖ አንዳንድ ጊዜ አንዳንድ ነገር ስትሰራ በማይሆን ነገር ታዋቂነት ታገኛለህ። አንዳንድ ነገር ስትሰራ ደግሞ እድል ሆኖ እንትን ሳይል ይቀራል። ብዙ ጊዜ አይ ቲንክ በሬዲዮ ስቴሽን ይተላለፋል ይመስለኛል ኢትዮጵያ ውስጥ አንዳንድ ሰዎች ያውቁታል። ግን እኔ ያው ምንም እዚህ ስለሆነ ያለሁት ምን ያህል ሰው እንደሚያዳምጠው አላውቅም። ኢቭን ዶው አም ሶ ፕራውድ በጣም ደስተኛ ነኝ ያንን በመስራቴ በጣም ደስተኛ ነኝ። አሁን ደግሞ እዚህ ወንዶስን ከበደም ምን የምተባበርሻለሁ ብሎኛል። እዚህ ያለውንም የኢትዮጵያ አየር መንገድ ኦፊስ ሄጄ አናግራለሁ። ፕሮባብሊ መጥቼ ከእናንተ ጋር ሆኜ ደግሞ ያንን ነገር በክሊፕ ለመስራት እሞክራለሁ እንጂ በኩራቱ በኩል እንኳን እኔ ጠቅላላ የአፍሪካም ሰው ሊኮራበት የሚገባ አየር መንገድ ነው። የኢትዮጵያ አየር መንገድ ሰራተኞች፣ ጠንካራ ኃላፊዎችና ሙዚቃሽን እንድትሰሪ ምክንያት የሆኑትንም አመስግኝ። አዎ እነ ወይዘሮ ቆንጂት በጣም እዛ በኬንያ ኦፊስ ውስጥ የነበሩ በጣም ብዙ ሰራተኞች አሉ። በጣም ብዙ ሰራተኞች ኢቭን ዶ አሁን ባላስታውሳቸውም ስማቸውን ወይዘሮ ቆንጂት ነበረች ዋናዋ የነበረችው እና በጣም በጣም ብዙ ናቸው። የሚገርምህ ነገር እኔ በምሰራበት ሰዓት ለእኔ በጣም ሰፖርተሮች ናቸው። በሄድኩበት ድግስ የእነሱ የአየር መንገዱ በዓል ቢኖር ምን ቢኖር እዛ ቦታ ተገኝቼ ነው የምሰራው። በጣም ነው እንትን ፕሮሰስ አደርግ ያስፈልግሻል፣ ዘፋኝ ለመሆንሽ መረጃ ያስፈልግሻል፣ ፎቶግራፍ ስታመጪ ብቻሽን ማይክ ያሽበት እንዳታመጪ ሲለኝ ኤምባሲው እንዳለ በሙሉ እነሱ ጋር የተነሳሁትን ፎቶግራፍ ነው እነሱ በሙሉ የሰጡኝ ወስጄ ቪዲዮ ሳይቀር እንዳሳይ ማለት ነው። ስለዚህ እነዚህ ሰዎች በህይወቴ ቦታ አላቸው ማለት ነው። እነሱ ያንን ስላደረጉ እድሉን አገኘሁኝ ወደ ካናዳ ለመምጣት ማለት ነው። ስለዚህ ምስጋና ላቅ ያለ ነው። ብዙዎቹ የሚያውቁኝ እርግጠኛ ነኝ ይህንን ሲሰሙ እንደሚደሰቱ የእያንዳንዳቸውን ስም መጥቀስ ባልችልም ማለት ነው። ስለዚህ በደፈናው ለኢትዮጵያ አየር መንገድ ሰራተኞች አቅርቢ። አዎ ለጠቅላላ አሁንም የሚሰሩ አሁንም በኢትዮጵያ ውስጥ ያሉ በኦፊስ ውስጥ የሚሰሩ በውጭ ያሉት ክሮዎቹ በጠቅላላ አብራሪዎቹ፣ ቴክኒካል ሰራተኞቹ ሁሉንም በሙሉ እግዚአብሔር ጤና ይስጣችሁ፣ እግዚአብሔር ይባርካችሁ፣ ቤተሰባችሁን ይባርክ፣ አገራችንን የምታስጠሩ ሰውን በሰላም ወስዳችሁ የምትመልሱ እግዚአብሔር ይከተላችሁ በሄዳችሁበት። እኔ ምስጋና ምን ጊዜም የማይቀር ነው። በእውነት አመሰግናለሁ። እኛም አንቺን በጣም እናመሰግናለን። አሁንስ እንደው የመጨረሻ ጥያቄ ነው ይሄ። የኢትዮጵያ አየር መንገድ በአፍሪካ ትልቁን የአየር መንገድ እየገነባ ነው። በዓለማችን ራሱ በአሁኑ ሰዓት ከሚገነቡ ግዙፍ ፕሮጀክቶች ውስጥ አንዱ ነውና የኢትዮጵያ አየር መንገድ በዚህ ልክ ይሄንን ፕሮጀክት ሲጀምር ዜናውን ስትሰሚ ምን ተሰማሽ? ያ የዘፈንሽለት አንቺ ብቻ የዘፈንሽለት ተቋም በጣም ነው የተደሰትኩት። እንዲህ ምልክ አስበው እኮ አገርህ በአንድ ትልቅ ደረጃ ስትጠራ ሌላውን ነገር ሁሉ ወደ ጎን ትተህ ማለት ነው በዚህ ፖዚቲቭ በሆነ መንገድ አገራችን የውጭውን ዜጋ የአፍሪካውን ሁሉንም ለማስተናገድ
ካለው አሁን ራሱ ያለው ኤርፖርት it is so beautiful unbelievable ከዚህ ደግሞ የተሻለ ሌላ ነገር ተሰርቶ ማየት ማለት እኔ እድሜ በቃ በጣም ነው የምደሰተው እግዚአብሔር ለዚህ ቀን ስላበቃኝ በጣም ነው ተጨርሶ ደግሞ ለማየት ያብቃኝ እዛ ቦታ ላይ መጥቼ አርፌበት ያንን ለማየት እግዚአብሔር ለዛ ቀን ያብቃኝ ሁላችንም ያብቃን አሜን እንግዲህ ቀሪው የጥምቀት በዓል መልካም በዓል ይሁንልሽ በጣም ነው የምናመሰግንሽ በድጋሚ መተሽ በዚህ በልፍኛችን ቡና እስከምንጋብዝሽ ትናፍቂናለሽ በጣም እናንተም በጠቅላላ በሙሉ ሁላችሁም እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ በጣም ነው ማመሰግናችሁ ለዚህ ቦታ ስለጋበዛችሁ ስላከበራችሁ ያ አንዳንድ ጊዜ ነገሮችን ዞር ብለሽ ስትመለከቺ ብዙ ስራ ሰዎች ሰርተው የሚረሱ ሰዎች አሉ ነገር ግን ያ ነገር እንዳይሆን እንደዚህ እየፈለጋችሁ ሰውን ማገናኘት ማለት በጣም ትልቅ ውለታ ነው ምናልባት እናንተ አሁን ኖት ሳታረጉት ይሆናል ይሄ ግን ታሪክ ነው የመጨረሻ ታሪክ ነው ወደፊትም እንደዚህ የምታደርጉት ነገር በሙሉ እግዚአብሔር ይባርካችሁ መልካም በዓል ለሁላችሁም በዚሁ አጋጣሚ ለቤተሰቦቼ ብዙ ህይወቴን እዚህ ደረጃ እንድደርስ ስላደረጉኝ ለቤተሰቦቼ በጣም ብዙ እህቶች አሉኝ በዚህ አሜሪካን ሀገር የሚኖሩ ካናዳ የሚኖሩ ብዙ ቤተሰቦች አሉኝ እነሱን ሁሉ እግዚአብሔር ሁላችን መልካም ያርገን ጥሩ ያድርገን ጤና ይስጠን እግዚአብሔር ይባርካችሁ ሌላ ቃል የለኝም